በወቅቱ ኮሎኔሉ እውነት ለመናገር በጣም አደገኛ በሆነ ሁኔታ ወታደራዊ ቀጠና ውስጥ ገብቶ ከፍተኛ ውጊያ ያካሄድ ነበረ። አሁን ያ ውጊያ አብረውት የነበሩትን ሰራዊት ለማስጨረስ ነበረ ሲዋጋ የነበረው። የድምፅ ኮሎኔሉ እጅ መስጠቱን ተከትሎ በየአቅጣጫው የሚናፈሰው ድምፅ ምልክት ነው። አሁን ብዙዎች ተደናግጠዋል። ማስረሻ ብቻ ነው የሄደው ባዮችም የተዘረጋ ምላሳቸውን ሰብስበው ይጠፉበት ጥጋት አጥተዋል። እናም በአንዳንድ ሰዎቻቸው በኩል እንዲህ አይነቱን ወሬ ማስነገር ጀማምረዋል። ቀድሞም ቢሆን ወጣቶችን ሲያስጨርስ አላማረንም ነበር እያሉ እንኳን ሄደልን የሚል ድለቃ ውስጥም ገብተዋል። ነገር ግን እነዚሁ ሰዎች ከ20ና 30 ቀናት በፊት ስለ ኮሎኔሉ ያላቸው ሙገሳ ቃላት ያጠሩት መወድስ ነበረ። ኮሎኔል ፋንታሁን እጅ የሚሰጠው ለሰላምታ ብቻ ነው። ጀግና፣ ወደር የለሽ ጀግና፣ የቆረጣ ውጊያ መሐንዲስ፣ የኮማንዶ ሊቅ ሲሉ የነበሩ ሰዎች መልሰው ዛሬ ይህ የኮሎኔሉ እጅ የመስጠት ወሬ ብዙዎችን ያስደነገጠ ነው። አፋሕድ ሳይሆን ማስረሻ ነው እጅ የሰጠው ብለው ይደሰኩሩ ለነበሩ ሰዎች አንድ ፋኖ አሳምኖ መንግስት መቆሚያ መቀመጫ ሳጣን እያሉ ፕሮፓጋንዳ ለመስራት ለተፋጠኑት ሰዎች የኮሎኔሉ እጅ መስጠት ራስ ምታታቸው ሆኗል። አብሮት ሲታገል ከነበረውና ወዳጁ እንደሆነ ሲነገርለት ከከረመው እስክንድር ነጋ እስከ ተለያዩ ሚዲያዎች ድረስ የኮሎኔሉ እጅ መስጠት ላይ በፕሮፓጋንዳ ስራቸው ውሃ ለመቸለስ የሚያደርጉትን ጥረት ጥቂት እናስቃኛቸዋለን። የምናስቀድመው ግን የኮሎኔል ፋንታውን ሙሃባውን የቀድሞና የአሁን ማንነት ነው። ፋንታው ሙሃባው የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ነው። የወሎ በዛ ደግሞ ያለው ደግሞ የወሎ ጠቅላይ ግዛት ለሚባለው ደግሞ የእዙ አዛዥ ነው። ኦልሞስት በኢትዮጵያ መከላከያ ሰራዊት አመራር በመሆን ክፍለ ጦር ሲመራ 2 ክፍለ ጦር የመራ ሰው ነው። ቀደም ብሎ በኢህዴንም እየታገለ የመጣ ከዛ በኋላ በኢህአዴግም እንዳልኳችሁ መከላከያ ሰራዊት ውስጥ አመራር የነበረ በመፈንቅለ መንግስት ደግሞ ተጠርጥረው ከታሰሩት ውስጥ አንዱ የነበረ ነው። ከተፈታ በኋላም እንግዲህ በተለያየ ኃላፊነት አገልግሏል። ግን መደነባበሩ አለ። ይህ ሰው 3 ዓመታትን ያስቆጠረውን የአማራ ክልል ግጭት ከሚመሩ ሰዎች መካከል አንዱ ሆኖ በቆየበት ጊዜ አወዳሽ አመስጋኙ ብዙ ነበረ። ክንደ ብርቱ ወታደር፣ ምርጥ መሪ፣ ተዋግቶ አዋጊ እያሉ የሚያሞካሹትም አያሌ ነበሩ። ዛሬ ግን እነዚያ ብረት ጨብጠው ከመከላከያ ጋር ለመዋደቅ ምሽግ ውስጥ የነበሩት እጆቹ በማስረሻ ሰጤ እጆች ለሰላምታ ተጨብጠው ሲታዩ ኮሎኔሉ ቀድሞም ወጣቶቻችንን ያስፈጅ የነበረ የውስጥ ታጋያቸው ነው ወደ ማለት ተሸጋገሩ። ሰው አርበኛ መከታው ከሸዋ ተነስቶ ሲያበቃ ወታደራዊ ኃይሉን ይዞ ምዕራብ ወሎ ቀጠና ላይ እነ ኮሎኔል ፋንታውን እነ ማስረሻ ሰጤ ያሉበት የሚባለው ቦታ ላይ ደረሰ። ማስረሻ ሰጤ ኦልሬዲ እጅ አስረክቧል። ኮሎኔል ፋንታውን ጋር የነበሩ እነ ኢያሱ አበራን ጨምሮ ወደ 5-6 ልጆች ከማስረሻ ሰጤ በኋላ ሄደው እጅ ሰጡ። ከወሎ የተባሉትን አካላት መከታው ማሞ ምዕራብ ወሎ ላይ ገብቶ በቁጥጥር ስር ያውላቸዋል። እውነታውን እንድታውቁት በቁጥጥር ስር ያውልና እነዛ እንዲታሰሩ ያደርጋል። ኮሎኔል ፋንታውን ጋር ይነጋገራል። ኮሎኔል ፋንታውን ጋር ጥርጣሬው ስለነበረ መነጋገር አለብን፣ አንተንም ይዘን ወደ ሸዋ መሄድ አለብን። አሁን ያለበት ሁኔታ ሴቭ አይደለም። ወደ ሸዋ ትገባለህ፣ ወታደራዊ አመራር እየሰጠ ትግሉን ልትመራ ትችላለህ አሉት። በፍጹም አንደኛ አብረውኝ ያሉ ልጆች ያሰራቸዋቸውን ልጆች ልቀቁ፣ ሁለተኛ እኔ ከዚህ ከቤት አማራ ወሎ ቀጠና አልሄድም፣ ቤዜ እዚህ ነው፣ ቤዜ ለቅቄ ወደ ሸዋ እናንተ ወደምትመሩት ቀጠና አልገባም ይላል። በዚህ ባክ ፎርዝ ክርክሮች ነበሩ። ከአፋብሃ ደግሞ እና አርበኛ ድርሳን እዛው ምዕራብ ቀጠና ላይ ደርሰው ነበር። በምስሉ ላይ ሁለተኛውን ምስል እናያለን። ኮሎኔል ፋንታውን ከአፋሕድ ወታደራዊ አዛዥ፣ የአፋብሃ ወታደራዊ አዛዥ ደግሞ አርበኛ ድርሳን እንዲሁም
የአፋሃድ ዘመቻ መምሪያና ምክትል ሊቀመንበር መከታው ማሞ ከሸዋ እውነት ለመናገር በነ አርበኛ ድርሳን በኩል ኮሎኔሉን መታደግ ይቻል እንደሆነ ለመታደግ ጥቃት ይደርስበት እንደሆነም ለመከላከል ነበረ። በወቅቱ ኮሎኔሉ እውነት ለመናገር በጣም አደገኛ በሆነ ሁኔታ ወታደራዊ ቀጠና ውስጥ ገብቶ ከፍተኛ ውጊያ ያካሄድ ነበረ። አሁን ያ ውጊያ አብረውት የነበሩትን ሰራዊት ለማስጨረስ ነበረ ሲዋጋ የነበረው። ያኔውኑ መክዳቱን ተስማምቶ ነበረ። ማስረሻ ሲሄድ ከዳውንት እንቅስቃሴ ጀምሮ የቀጠለ ነው ወይ? ይሄ ከሆነ እጅግ በጣም የሚያሳዝን አብረውት የነበሩትን ወጣቶች ሲያስፈጅ ነበር ማለት ነው። ድሮ እንዲህ ብላችሁ ነበር እንዳይባሉ ደግሞ የሰው ልጅ ነው እንደ ወጥ ቀምሰን ልንለየው አንችልም የሚል ትርክት ደረቡበት። እነ ኢያሱ አበራን መከታው አርበኛ መከታው ካሰረበት እንዲለቀቁ አድርጎ ለባዕዴን እጅ እንዲሰጡ ለሊቱን ጠፍተው እንዲሄዱ አድርጎ ጠፍተው ሄዱ ነው የመላ አድርግ በሚል እሱ ወደ አምባሰል እንቅስቃሴ ያደረገ። ወደ አምባሰል ሲሄድ አሁንም በአፋባሃ በኩል ከአፋባሃ ጋር መቀላቀሉንና አብሮ ሊታገል ፈቃደኛ መሆኑ ካልተረጋገጠ ወደዛ ቀጠና መምጣት የለበትም የሚል አቋም አራመዱ እና አርበኛ ድርሳን ደግሞ የታገለበት ቀጠና ነው። ብዙ መስዋዕትነት የከፈለበት ነው። ወደዚህ አትመጣም መባል የለበትም። የመወሰን ጉዳይ በሂደት ይወስን እንጂ መምጣቱን መገፋት የለበትም ብለው እንዳውም ከለል አድርገውለት ወደ አምባሰል መጣ። አሁንም ከአፋድ ጋር እንዲቀላቀል ጥያቄ ከአፋባህ ጋር እንዲቀላቀል ወይም በዚህ አሁን ያለው አንድነት ውስጥ እንዲገባ ኮሎኔሉን አነጋገሩት። በአፋባህና በአፋድ መካከል የሚደረገውን አንድነት በተመለከተ ጥያቄ አለኝ፣ አልግባባም፣ በዚህ ነገር አላመንኩበትም በሚል አንድነቱን ከጎተቱት መካከል ኮሎኔሉ አንዱ ሆነ። በዚህ ሂደት ውስጥ ደጋግሞ ከረጅም ጊዜ ከጠፋ በኋላ እኔንም ለማግኘት ሙከራ አደረገ። በሰው በኩል አገኘሁት፣ በስልካውን አነጋገርኩት። ማኒፌስቶ ተዘጋጅቷል በአፋባህና በአፋሃድ የአንድነት ዶክመንት አይተኸዋል ወይ ብሎ ጠየቀኝ። አዎ ጥያቄዎች አሉኝ። የምን ጥያቄ? እንደው አንዳንድ ጥያቄዎች ዶክመንቱ ላይ ወደ ሌላ የሚወስደን እንዳይሆን ርዕዮተ ዓለሙ ላይ በተመለከተ አንዳንድ ጥያቄዎች አሉኝ የሚል ነገር አነሳ። አይተኸው እንደው ኮሜንት ካለ ያንተን አስተያየት ስለምፈልግ። ርዕዮተ ዓለም ላይ ከሆነ በመሰረታዊ ደረጃ የተወጣበት የትግል ዓላማ የርዕዮተ ዓለም ግጭት ውስጥ የሚከት አይደለም። መሰረታዊ የህልውና ትግል ነው። በዚህ የህልውና ትግል ውስጥ ለአማራ ህዝብ የህልውና ትግል የሚደረግ ትግል ነው። የሆነ ሆኖ ግን እኔ በጣም እውነት ዛሬም ገልጸዋለሁ፣ ኮሎኔሉ ላደረገው ቀደም ሲል ጀምሮ ላደረገው አስተዋጽኦ ያለኝን ክብር ገልጬ 9 ዓመት እኮ ከነ ጀነራል አሳምነው ጽጌ ጋር እኮ የታሰረ ነው ለአማራ የህልውና ትግል። መራር የሚባል ዋጋ መስዋዕትነት ከከፈሉ መካከል ነው። አሁንም በዚህ ትግል ውስጥ እውነት ለመናገር በዚህ እድሜው የጤና ችግርም ጭምር እያጋጠመው በብዙ ውጣውረድ ያገዛዙን ሰራዊት በብዙ ቀጠናዎች እንደ ቅጠል ያረገፈ ቀላል ያልሆነ አመራር ሲሰጥ የነበረ እነ ዳንኤል ክብረት ደግሞ የአማራ ፋኖ 2 ኮሎኔሎች አሉት እነሱም በከዘራ የሚሄዱ ናቸው ያሉ ሲሳለቁበት፣ እኛ ደግሞ ስንከላከለውና ስናጀግነው የቆየን ማናጥፈው ምላስ አለ። ለነበረው መስዋዕትነት ተገቢውን ክብር ሰጥተን አጀግነን ብዙ ብለንለታል። ዛሬ ያሉትን ብዙ እንደምንላቸው ነገ ጥፍ ብሎ ሊሄድ ይችላል፣ አናቅም። እኛ ቀምሰን መለየት አንችልም። ሰው እንደ ጨው አይቀመስም። ታዲያ እንዲህ አቋም መዘበራረቆችን አሳይቶ የፋኖን ምድር በሽብር የመላው የኮሎኔሉ እጅ መስጠት ሲሰማ ብዙዎች ወዳጅነታቸውን ቀድመው ያውቁ ነበርና እስክንድር ነጋ ምን ብሎ ይሆን የሚል ጥያቄ ማንሳታቸው አልቀረም። ባለፈው ሰሞን ማስረሻ ሰጤ ከመንግስት ጋር ተደራደረ ሲባል ብዙም ያልተደነቀ ለመምሰል የሞከረው እስክንድር ነጋ አሁን የወዳጁን እንዲህ መሆን ሲሰማ በእርግጥስ ምን ብሎ ይሆን? እነሆ ድምፁን ሰምተናል ብለው መረጃ ያጋሩ ሰዎች ምስክርነት። አቶ እስክንድር ነጋ እንግዲህ ካሉት የፋኖ አመራሮች መካከል አንዱ ናቸው። ከኮሎኔል ማባ ጋራ አንተው ማቢ ጋራ የሚተዋወቁት በእስር ቤት ታሪካቸው ጭምር እንደሆነ
አንስቷል። በ9 ዓመት በኢህአዴግ ዘመን እስር ቤት እንደቆየ ኮሎኔሉ ይጠቅሳል። ከዛ ጊዜ ጀምሮ የጤና ችግር አለባቸው ይላሉ። እንግዲህ እስክንድር በጣም ሞራል የመጠበቅና በግልጽ ደግሞ ለሰዎች የማዘን ስሜቶች ጭምር አሁንም ድረስ እንዳሉት ያሳየበት ንግግሩ ነው የሰማሁት። ኮሎኔል ፋንታው ማባ እስከሚችለው ታግለዋል፣ እስከሚችለው ድረስ ጥረት አድርጓል፣ እስከሚችለው ድረስ አቅሙን ተጠቅሟል የሚል ነው ከእስክንድር ነጋ ምስክርነት የሰማ ነው። ነገር ግን በጤናው ላይ ከፍተኛ አደጋ ተደቅኗል። ይሄ የጤና ችግሩ ደግሞ መድኃኒት ጭምር ከውጭ እንዳይመጣለት የሚመጡ መረጃዎች አሉ። እስክንድር ያስቀምጠው አለ። አሁን ባለበት ሁኔታ በህይወት መቆየቱ ራሱ እንደ ትልቅ ነገር ሊታይ የሚገባው ነው። በድርጅት ደረጃ ስናየው እንደ ክህደት ይታያል። ነገር ግን ከጤናው አኳያ አሁን ካለበት ሁኔታ አንጻር ከባድ ነው የሚል ግልጽ ሰብአዊነት የተላበሰ ንግግር አድርጓል። እጅ ለመስጠቱ ወይም ደግሞ ወደ ብልጽግና ለመግባቱ ይሄ ምንም ተጨማሪ ቢሆንም እስክንድርም ይህንን መናገሩ እኔ በተለይ ለተዋጊው ሰራዊት ስሜቱን የሚጠብቅ ይመስለኛል። ልክም ነው። እንደ ሰብአዊነት አንድ ሰው እጅ የሚሰጥባቸው የተለያዩ ምክንያቶች ይኖሩ ማለት ነው። ግን በላይ እዚህ ጋር መነሳት ያለበት ነገር መሰረታዊ ነገር የአማራ ህዝብ በደል የጀመረው እስክንድር ነጋ ስላለ፣ ኮሎኔል ፋንታው ማባ ስላለ፣ ዘመነ ካሴ የሚባል መሪ ስላለው፣ ካሊያም ደግሞ ሀብቴ ወልዴ የሚባል ወይም ደረጃ ላይ የሚባል ስላለው ወይም ጀነራል አሳምነው ጽጌ የተባሉ ሰው ስለሌሉ ወይም አይደለም። የአማራ ህዝብ በኢትዮጵያ ውስጥ በደሉ የጀመረው መሰረታዊ ነገር ማለት ነው። የትግሉ መነሻ በኢትዮጵያ ውስጥ የአማራ ህዝብ በደል ነው ካልነን ይሄ ለአማራ ህዝብ በደል የሆነው ስርዓታዊና መዋቅራዊ የሆነው ቅርጾች ይዞ በህግና በአገሪቱ ውስጥ የተደነገገው ብሔር ተኮር የፖለቲካ ስርዓትና እነዛ ስልጣን የሚይዙ ኃይሎች በብሔራቸው ሲመጡ ደግሞ ለዚህ ለአማራ ህዝብ የሰጡት ትርጓሜና ስያሜ ነው። ህገ መንግስታዊ በደል ነው አሁን ወደ ትግል ያበቃው ነው። ይሄ ማንም ያምነው ነው። እንኳን በአማራ ትግል ውስጥ ያለ ቀርቶ ጠላት የሚባለውን ኃይል ጭምር የሚያምነው ጉዳይ ነው። አሁን ብዙዎች ስለቀሩት ሰዎች ማሰብ ጀምረዋል። ቀደም ሲል ከሳምንታት በፊት ማስረሻ ሰጤ፣ አሁን ደግሞ ኮሎኔል ፋንታውን ሞሃባው የመንግስትን የሰላም ጥሪ ተቀብለው ተቀላቅለዋል። እነ ጌታ አስራደም ይህንኑ መንገድ ይመርጡ ይሆናል የሚሉ መላምቶች አሉ። ታዲያ እነዚያ ሁለቱ መሪዎችስ? እስክንድር ነጋና ዘመነ ካሴ። ዘመነ ካሴ ከኤርትራ በየመን በኩል አድርጎ ወደ ውጭ ለመውጣት ጥረት እያደረገ ነው የሚሉት መረጃዎች አሁንም በማይናቅ መጠን እየተሰራጩ ነው። ያ መነሻችን አማራ መዳረሻችን ኢትዮጵያ ብሎ ትግል የጀመረው እስክንድር ግን ቄሱም ዝም መጽሐፉም ዝም እንደሚባለው ጥልቅ ዝምታን መርጧል። ፕሬዝዳንት ኢሳያስ አፈወርቂ ከ2026 እስከ 2030 ያለውን ብሔራዊ ፍኖተ ካርታቸውን ይፋ አደረጉ። ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ከሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ሰፊ ቃለ መጠይቅ ኤርትራ ለቀጣዮቹ 5 ዓመታት የምትከተሉን ስትራቴጂካዊ የልማት እቅድ ያብራሩ ሲሆን በሌላ በኩል በአፍሪካ ቀንድ እየታየ ባለው ጂኦፖለቲካዊ ውጥረት ዙሪያ ጠንከር ያለ መልእክት አስተላልፈዋል። ፕሬዝዳንቱ በንግግራቸው መጀመሪያ ላይ በዩናይትድ ስቴትስ የሚመራው አንድ ዋልታ ወይንም ዩኒፖላር የዓለም ስርዓት እያበቃለት መሆኑንም አንስተዋል። ዋሽንግተን ያለባት የ36 ትሪሊዮን ዶላር ዕዳና በዚህ ሀገር ውስጥ ያለው የፖለቲካ ክፍፍል የምዕራባውያን የበላይነት ማብቂያ ምልክቶች መሆናቸውንም ጠቁመዋል። የአፍሪካ ሀገራት ይህንን የሽግግር ወቅት በመጠቀም ሉዓላዊ ተቋማትን መገንባት እንዳለባቸውና ዘመናዊ ባርነት ካሉት የውጭ እርዳታ ጥገኝነት መውጣት እንደሚገባቸውም አሳስበዋል። ከአዲስ አበባ ጋር እየተባባሰ የመጣውን ግንኙነት አስመልክቶም ፕሬዝዳንት ኢሳያስ አፈወርቂ በቅርቡ የሚሰማው የባህር በር ሉዓላዊ ባለቤትነት ንግግር በውጭ ኃይሎች የሚገፋ ጂኦፖለቲካዊ ሴራ ነው በማለት ውድቅ አድርገውታል። የኢትዮጵያ መንግስት ትንኮሳ አዘል ንግግሮችን ትቶ ትኩረቱን በገዛ ሀገር ውስጥ ባሉ ውስጣዊ ቀውሶች ላይ እንዲያደርግም አሳስበዋል። ኤርትራ የጦርነት ፍላጎት የላትም ያሉት ፕሬዝዳንቱ ነገር ግን ጥቃት ከተሰነዘረባት ሉዓላዊነቷን ለመከላከል ሙሉ በሙሉ ዝግጁ መሆኗንም ገልጸዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነገረ።
ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊው የቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን ነግረውኛል ሲል ቢቢሲ ዘግቧል። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ ዕቃዎቻቸውንና መኪኖቻቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉም ምንጩ ተናግረዋል። ባለስልጣኑ ጨምሮም በቀጣዩ ቀን ቅዳሜ ጥር 2 ቀን 2018 ዓ.ም ደግሞ ሌሎች 4 ሰዎች እዚያው ምዕራብ ወለጋ ቦጂ ዲመርጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመለቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን መጠየቃቸውም ተነግሯል። በቀዳሚው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎች ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ባለስልጣኑ ተናግረዋል። ቢቢሲ አፋን ኦሮሞም ስለተከሰተው እገታና መንግስት ሰራተኞቹን ለማስለቀቅ እየወሰደ ስላለው እርምጃ የወረዳውን አስተዳደር በስልክ ለመጠየቅ ሙከራ ቢያደርግም እንዳልተሳካለት ገልጿል። በተጨማሪም እገታው በተፈጸመበት አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት መሪዎችም ስለ እገታው ምንም አላሉም። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የ4G የቴሌኮም ሽፋን ወደ 82 በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነ ባለስልጣኑ ገልጸዋል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ እንደሚጠይቁ በተለያዩ ጊዜያትም ተዘግበዋል። የቡድኑ አመራሮች ግን እገታውን የሚፈጽሙበት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉ በተደጋጋሚ ጊዜ ያስተባብላሉ። እውቅ የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር እንዲፈቱ ፍላጎት መኖሩ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎችን ሲያሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይንም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው መሰረት ሚዲያ አገኘሁት ያለው መረጃ ይጠቁማል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቧያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሶን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቻውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። የእነዚሁ እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም በፖለቲካ ውሳኔው አስፈላጊነት ዙሪያ ግን ያለው ነገር የለም። በማዕከሉ የተጠርጣሪዎች ሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽኑ ተጠርጣሪዎቹ በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አንዱ አበረታች ጉዳይ መሆኑን አንስተዋል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸው በጉብኝቱ ወቅት ተነስቷል።